የአዳምና የሔዋን ፍጥረትን ስናወራ ኔቸርን ስናወራ እግዚአብሔር ሲፈጥራቸው መጀመሪያ ላይ ልክ መላእክት መጀመሪያ ሲፈጠሩ የነበረበትን አይነት ዲዛይን የፈጠራቸው እሱም ፖስ ኖን ፖካሪ ቅድም ያልኳችሁ ኤብል ናት ቱ ሲን ያ ማለት ኃጢአትን ላለመስራት ችሎታን ሰጥቶ ነው የፈጠራቸው። ነገር ግን ኃጢአትን መስራት ይችላሉ። የኃጢአትን የመስራት ችሎታ ተሰጥቷቸው ነበር። መጀመሪያም መላእክት ያ ኤቢሊቲ ነበራቸው አይደለ? ከዛ በኋላ አጋንንት ከተከፈሉ በኋላ ያው የሚያምጹት አምጸው ከተለዩ በኋላ ግን ፈቃዳቸው ለዘላለም በዛው ቦታ ታሰረ። ስለዚህ ቅዱሳን መላእክት ክፋትን መስራት አይችሉም፣ ደግሞ ክፉ ነገር መስራት አይችሉም። ዛሬ ሚካኤል ተነስቶ በእግዚአብሔር ላይ ማመጽ አይችልም፣ ፈቃዱ ወደዛ መዞር ስለማይችል። ሰይጣንም ዛሬ ተነስቶ ንስሐ ሊገባና ሊመለስ ወይ ደግሞ እግዚአብሔርን ሊወድ አይችልም። በቃ አንዴ ለኃጢአት ፈቃዱ ታስሯል፣ ኦልሬዲ ለክፉ ፈቃዱ ታስሯል። ሶ ማች ሶ የውሸት አባት ተብሎ እስኪሰጠው ድረስም ከፈቃድ ጋር ታስሯል። አንድ የእሱ ፈቃድ ከኃጢአት ጋር ልክ እንደዛው የሰውም ልጅ አዳምና ሔዋን ፍሬው ምርጫው ከቀረበላቸው በኋላ ያንን ምርጫ ችሎታው ነበራቸው እምቢ ማለት ከፍሬው አልበላም ብለው ከእግዚአብሔር ጋር ራሳቸውን የማስቀረት ችሎታ ነበራቸው። እሺ ብለው ደግሞ ሰይጣንን የመከተልም ችሎታ ነበራቸው። ያንን ችሎታ እግዚአብሔር ሰጥቷቸው ነበር መጀመሪያ ላይ በፈቃዳቸው ምን ይሉት ዘንድ ይከተሉት ዘንድ ማለት ነው። አስገድዶ ሳይሆን በፈቃዳቸው ይከተሉት ዘንድ። ነገር ግን ናቹራል ፖዚሽን የፈቃዳቸው ናቹራል ፖዚሽን ወደ መልካም ነበር መጀመሪያ ላይ። ያው መሀል ላይ የሚባል ነገር የለም ብዬ ባለፈው ተናግሬ ነበር። ናቹራል ፖዚሽኑ ግን ምንድን ነበር? ወደ መልካም ነበር። ከዛ በኋላ ግን በፈቃዳቸው ኢነሴንስ ራሳቸውን ወደ ኃጢአት ግን የሚከቱበት ችሎታ ተሰጥቷቸው ስለነበር ያንን አደረጉ። አጋንንትም አደረጉ። የሰውን ልጅ ግን እግዚአብሔር እንዳጋንንት ዘላለም ከኃጢአት ጋር ታስሮ ይቀር ዘንድ ስላልወደደ ምን ይላል? እንደውም ምዕራፍ 3 ቁጥር አይ ቲንክ ወደ መጨረሻ አካባቢ ላይ ዘፍጥረት ላይ ማለት ነው ምን ይላል እግዚአብሔር? አሁንም የሰው ልጅ ክፉና ደጉን አውቋል፣ እጁንም አንስቶ ከሕይወትም ዛፍ እንዳይበላ ለዘላለምም እንዳይኖር ከኤደን ገነት አባረረው ብሎ ያስቀምጣል። የሰው ልጅ ከኤደን ገነት የተባረረው እንደ ቅጣት ነገር ብቻ ሳይሆን ከሕይወትም ዛፍ እንዳይበላና ልክ እንደ ሰይጣን ወይ ደግሞ እንደ ክፉ መላእክት ለዘላለም ከእግዚአብሔር ተቆራጦ እንዳይቀር ሶዛት በሞት ውስጥ ዳግመኛ ይወለድ ዘንድ ያ ማለት በትንሳኤ ከእግዚአብሔር ጋር አብሮ መሆን ይችል ዘንድ ያመም ይሆን ዘንድ ከዚህ ከኮራፕሽኑ ኮምፕሊትሊ ለአንዴና ለመጨረሻ ላይገናኝ የሰው ልጅ የሚለያየው በምንድን ነው? በሞት ነው። ሰው ሲሞት ከውርስ ኃጢአት ጋር ተመልሶ ላይገናኝ ይለያያል። እኔ አሁን የውርስ ኃጢአት ተሰርዮልኛል፣ ግን ያ ኮራፕሽን ስቲል አለ አይደል? አሮጌው አዳም እኮ ስቲል አለ። ነገር ግን ከዚህ ከአሮጌው አዳም ኃጢአት ከሚሰራው አዳም የምለያየው መቼ ነው? ስሞት ልክ መላእክት እንደሆኑት ኃጢአትን የማይሰራ ወደ ኃጢአትም ሊሄድ የማይችልን ፈቃድ ይዤ ዳግመኛ እነሳለሁ ወይም ትንሳኤ ይሆናል። የሚኖረኛ ስጋ ፐርፌክት የሆነ ማንነት፣ ፐርፌክት የሆነ ዊል፣ ፐርፌክት የሆነ ኔቸር የያዘ ነው። ስለዚህ ወደ ኃጢአት ሊዞር የማይችል ፈቃድ ነው የሚሆነው ልክ እንደ መላእክት። እግዚአብሔር እንደ ክፉ አጋንንት እኛን ቢያየን ኖሮ በቃ ቢተወን የሕይወት ዛፍን ብንበላ በቀረን ነበር፣ እንደዛው ከእግዚአብሔር ጋር ለዘላለም ባልታረቅን ነበር። ነገር ግን ለመታረቅ አብቅቶን ክርስቶስን ልኮ ለበኛ ቦታ ሞቶ እኛም ደግሞ በሞት ከዚህ ከአሮጌው አዳም መለያየት እንድንችል ያንን እድል ሰጥቶን አድኖናል ነጥቡ። እና ከውድቀት በፊት እንዴት ኃጢአትን ሊሰሩ ቻሉ? ችሎታው እግዚአብሔር ስለሰጣቸው መጀመሪያ ላይ ኃጢአትን የመስራት ችሎታ ስለነበራቸው ብለን ማስቀመጥ እንችላለን። ጀነራል ነው ሁሉም ድኗል እያልን አይደለም። በጣም አሪፍ። ስለዚህ ከመውደቃቸው በፊት እንዴት ኃጢአት ሰሩ ነው። ስለዚህ በመጀመሪያ ኃጢአትን መስራት ቢችሉም ግን ወደ እግዚአብሔር ያደላ በጸጋው እግዚአብሔርን የሚፈልግ ልብ ወይም ነፃነት ነው ያለው ነው። ከወደቁ በኋላ ግን ያው የታወቀ ነው። እግዚአብሔርን ደግሞ የማይፈልግ ሆነ። ግሬይ ዞን የለውም። ወይ የሚፈልግ ነው ወይ የማይፈልግ ነው። ጆ የምትጨምረው ነገር ካለ ቤተክርስቲያን ነው። ቤተክርስቲያን ገብቷል። እሱ ደግሞ ጥያቄውን ያስቀምጣል።
እስኪ እንዴት አመሸህ? እግዚአብሔር ይመስገን። ቤተክርስቲያን ብፁዕ ቅዱስ አቡነ ብፁዕ አምላክ ነኝ። አዴ እሺ ብጽ ጥያቄ አለ ብጽ ከሌለ እሺ አቤ ምን ጠይቋል? ሁሉም ድኗል እያልክ ነው ወይ? አኬሊ ሁሉም ድኗል እያልክ ነው ወይ? ኤፊ ወይ ጆ ሁሉም ድኗል እንዴ? ጥያቄው ግልጽ ባይሆንም አይ ቲንክ ኧረ ለኔ ስጠኝ። እሺ ቤተክርስቲያን እሺ ቤተክርስቲያን እንዴ ሁሉም ድኗል ማለት እኮ በጣም አደገኛ ነው፣ ክደት ጭምር ነው። ሁሉም ድኗል ማለት ሁሉም የእግዚአብሔር ልጅነት አግኝቷል እንደማለት ነው። ሁሉምማ ሲድን አላየንም። ግን ሁሉ ወደ ፍርድም ወደ መዳንም ከመምጣታቸው አስቀድሞ መድኃኔ ዓለም ኢየሱስ ክርስቶስ ሁሉንም አድኗል። መድኃኔ ዓለም ኢየሱስ ክርስቶስ ሁሉንም አድኗል። መድኃኔ ዓለም ኢየሱስ ክርስቶስ ሁሉንም አላዳንም የሚል ሰው ካለ እኔ ወደ ገስት ላይ ከፍ ብሎ እኔ በፍቅር ላወራው ፈቃደኛ ነኝ። ክርስቶስ እሱ ሁሉንም አላዳንም የሚል ካለ፣ ስለዚህ ኢየሱስ ክርስቶስ ሁሉንም አድኗል። ሁሉም የሚድኑት ግን አምነው ሲጠመቁ እንደሆነ ደግሞ ይታመናል። ስለዚህ አናምንም ያሉ ብዙ ነበሩ፣ የተፈረደባቸው አሉ። አሁንም አናምንም ብለው የተፈረደባቸው አሉ፣ ወደፊትም ሊኖሩ ይችላሉ። ስለዚህ ሰዎች አናምንም ብሎ የተፈረደባቸውን ሰዎች ድነዋል ብለን አይደለም የምናወራው፣ ብለንም አናውቅም። እስኪ ብዙ ጊዜ አሁን እኔ ብየውም አላውቅም፣ ካፌም አምልጦኝ አያውቅም። ሰዎችም ብትጠይቃቸው አንድ ማስረጃ ካፌ ወጥቶ አያገኙም፣ በቪዲዮም በሪከርድም በምንም። ግን ለምን ይጠቀሙበታል ሰዎች? ይሄ ምንድን ነው? ክርስቶስ ዓለምን ማዳኑን የሚመሰክሩ ሰዎች እንዳይደመጡ የሚደረግበት ቴክኒክ ነው። ምንድነው? ክርስቶስ ሁሉን እንዳዳነ ስንመሰክር ሁሉም ድነዋል አሉ እያሉ ምን እንዳንደመጥ ወዳጆቻቸው እንዳያደምጡን የሚያደርጉት መከላከል ነው። ስለዚህ ኢየሱስ ክርስቶስ እሱ መድኃኔ ዓለሙ ሁሉን አድኗል። መድኃኔ ዓለም ያልነው ሁሉንም ስላዳነ እኮ ነው። ዓለምን ስላዳነ ነው መድኃኔ ዓለም ያልነው። መድኃኔ ዓለም ያልነው ዓለምን ስላዳነ ነው። ባያድን ኖሮ አዳኝ አንለውም። ሁሉን ስላስታረቀ ነው። ባያስታርቅ ኖሮ አስታራቂ አንለውም። ስለዚህ ኢየሱስ ክርስቶስ ሁሉን ስላማለደ ነው በኩራት አማልዶናል ብለን የምንናገረው። ሁሉን በደም ዋጋ ስለገዛ ነው በኩራት በደም ዋጋ ገዝቶናል ብለን የምንናገረው። ስለዚህ እሱ ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር አስታረቀን ብለን የምንናገረው ስናምን አይደለም። ቀራኔው ላይ አዳነን የምንለው ቀራኔው ላይ ነው። ስለዚህ ኢየሱስ ክርስቶስ ሁላችንንም አድኗል። ሁላችንን አድኗል ማለት የምስራች ቃል ነው። ኢየሱስ አድኗል ነው የምስራቹ ቃል። የምስራቹን ቃል ከተነገረን በኋላ ከሰማን በኋላ ግን ወደኛ ነገሩ ሲመጣ፣ ግብዣው ወደኛ ሲመጣ እመኑ ተቀበሉ ይመጣል። ከማመንና ከመቀበል ካለማመንና ካለመቀበል የተነሳ ሰዎች የሚድኑበት እውነት አለ፣ ፍርደኛ የሚሆኑበትም ክስተት አለ ማለት ነው። ስለዚህ ሰዎች ፍርደኛ የሚሆኑበት ክስተት ስለተፈጠረ ወይም ደግሞ ሰዎች የዳኑበት እውነት ስለተፈጠረ ሰዎች ስለተፈረደባቸው ኢየሱስ አላዳነም ሊባል አይችልም። እነሱ ናቸው ካለማመን የተነሳ የተፈረደባቸው፣ እኛም ከማመን የተነሳ ነው የዳን ነው። ስለዚህ በአጭሩ ክርስቶስ ሁሉንም አድኗል። ሁሉ የሚድኑት ግን አምነው ሲጠመቁ ነው። እስኪዬ ይበቃኝ። እሺ ብፁዕ ኦሪጂናል ሲን ላይ ነው እያወራን ያለ ነው። ያው ጨርስ ብዬ ነው፣ ግን ወደ አንተም እንመጣለን። ወደ አንተም ጥያቄ የሚያስነሱ ነገሮች አሉ። ያው ወደ አንተም እንመጣለን። ከታች የተጠየቀው ጥያቄ ምንድን ነው? ከኦሪጂናል ሲን ማለቴ ነው። ጆ እስቲ ጥያቄውን እንትን አድርገው በገባህ መልኩ ከኦሪጂናል ሲን ሰው ሁሉ ድኗል እያልክ ነው ወይ እያለኝ ነው። ስለዚህ ጆ ደግሞ የሚለውን ነገር እንስማ። ኤፊም መጨመር ትችላለህ። ቅድም ወንድማችን ስምን ስለማለቀው ቤተክርስቲያን ሲናገር ነበረ። በተለይ አሁን ለምሳሌ ሉተራን ጋር ስንመለከት ሁለት አይነት ሪኮንሲሌሽን አለ። ዩኒቨርሳል ሪኮንሲሌሽን እና ሳብጀክቲቭ ሪኮንሲሌሽን ተብሎ ይጠራል። ዩኒቨርሳል ሪኮንሲሌሽን ክርስቶስ ኢየሱስ አውቶንመንቱ ለሁሉም ነው፣ ዩኒቨርሳል የሆነ ነው። ሊሚትድ የሆነ አውቶንመንት የለውም። ለሁሉም ለዓለም ሕዝብ የሚሆን አንተ ጋር ጩኸት አለ። ለሁሉም የሚበቃ ለሁሉም የሚሆን
ድነትን ያዘጋጀው በክርስቶስ ኢየሱስ ከአብ ዓለምን ሁሉ ከአብ ጋር እንዳስታረቀ ይነግረናል ሐዋርያው ቅዱስ ጳውሎስ። ከራሱ ጋር በልጁ በኢየሱስ ክርስቶስ በኩል ከራሱ ጋር እንደታረቁ ዓለም ይናገራል። ግን ይሄ ነገር ሰብጀክቲቭ ደግሞ አስፔክት አለው ነው። ሰብጀክቲቭ አስፔክት ስላለው በእምነት በኩል እና ደግሞ በሳክራመንት በኩል ይሄን ደግሞ ማለፍ ይኖርበታል ሰው። ሰብጀክቲቭሊ ወደሱ የሚመጣውን ነገር ያንን ግሬስ እግዚአብሔር ለዓለም ያን ያዘጋጀውን ክፍት ያደረገውን ያንን ግሬስ ደግሞ ሰብጀክቲቭሊ ሰው ጋር ይመጣል ማለት ነው። እና ያንን ነገር በእምነት በኩል በሳክራመንቶች በኩል ደግሞ እንቀበለዋለን። ኦሪጂናል ሲን ከኃጢአት ምንድነው የሚባለው ይሄ ኃጢአትን ወይም ደግሞ ይሄ ኦሪጂናል ሲን ብለን የምንጠራውን በጥምቀት በኩል አልፈን ደግሞ ከዛ እንደምንነጻ ያው ኤፒቶም ላይ ያስቀምጡታል እንትኖች ምንድነው የሚለው እንዴት ከኃጢአት እንድናለን የሚለው ነገር ደግሞ ሲያስቀምጡ ያንን እንትን ኮት ያደርጋሉ። በተለይ ደግሞ የአውገስቲንን ያስቀምጠውን ነገር በፔላጂየስ እና በአውገስቲን መካከል ያለውን ኮንትሮቨርሲ ስለ የሚታወቅ ነገር ነውና እሱን ኮት ያደርጋሉ። ጥምቀት የሚያስፈልገበት ምክንያት ከዚህ እንድንነጻ ነው። ያን ከወደቀው ኔቸርም ራሱ ሪጀነሬት የምናደርገው በጥምቀት በኩልም እንደሆነ ይናገራሉ። እሺ ጨርሻለሁ። እስቲ ኤቪ በደንብ ይሄድበታል። እሱ እንደውም ይሄ ኦብጀክቲቭ እና ሰብጀክቲቭ አስፔክት ኦፍ ጀስቲፊኬሽን ላይ ምሳሌዎችን ስለሚጠቀም በደንብ ያስረዳስ። እስቲ የምሳሌ ተጠቃሚ ልታረገኝ ነው። ያ ሁሉም ሰው ድኗል እኛም አንልም። በዛ አንተም ባስቀመጥከው የሁሉም ሰው ድኗል አንልም ያልክበት እኛ ሁሉም ሰው ድኗል ብለን አናስቀምጥ። ክርስቶስ ግን ከዓለም ሳይፈጠር በፊት ክርስቶስ ለሁሉም ተሰጥቷል ወይ ስንል ያ እግዚአብሔር የሰው ልጅ ኃጢአትን እንደሚሰራ አውቆ ቀድሞ የመዳናችንን እቅድ እንዳዘጋጀ መጽሐፍ ቅዱስ ይናገራል። ዓለም ሳይፈጠር በፊት ከፍጥረት በፊት ጊዜ ሳይጀመር በፊት እግዚአብሔር ከዘላለም የኛን የማዳን እቅድ እንዳዘጋጀ ወይም በፈቃዱ ውስጥ እንደነበረ እኛን የማዳን እቅድ በግልጽነት ተቀምጧል። ያን እቅድ ግን እግዚአብሔር ሲፈጽመው ለምሳሌ ክርስቶስ ሲሞት ለሁሉ ነው የሞተው። ኖ ኩዌስችን ለሁሉንም ኃጢአት ይዞ ነው የሞተው። ኢንፋክት የሁሉንም ግብር ኃጢአት ብቻ ሳይሆን የውርስም ኃጢአት ነው ተሸክሞ የሞተው። እኛ ዛሬ ልክ ሰው ተጠምቆ አዲሱን ክርስቲያን የሆነው ማንነት ቀደም ሲለብስ ብያለሁ አይደል? ልክ በጥምቀት በኩል የኃጢአት ስርየትን ያገኛል ብለን እኮ አንዱ የምንለው እሱ ክርስቶስ በመስቀል ላይ ሞቶ ያሸነፈልን ወይም ደግሞ በመስቀል ላይ ሞቶ ያጠበልንን ያንን ኃጢአት በእኛ ላይ አፕላይ የማድረግ ጉዳይ ጋር ስንመጣ ነው ፓርቲኩላር የሚለው ወይም ደግሞ የሚድኑ ጥቂቶች ናቸው የሚለው ጋር የምንመጣው። ክርስቶስ ለሁሉ ስላልሞተ አይደለም፣ ወይም ደግሞ ኦብጀክቲቭሊ በእግዚአብሔር ዘንድ ክርስቶስ የሞተው ለጥቂት ሰዎች ስለሆነ ብቻ አይደለም። ክርስቶስ ለሁሉም ሞቷል። እግዚአብሔር እኛን ሲያይ አሁን ዓለምን ሁሉ እግዚአብሔር ሲያይ እየተቆጣ ወይም ደግሞ ይሄ ኃጢአታችንን እየቆጠረ ሳይሆን የሚያየው ምንን እያየ ነው? ክርስቶስ የሞተላቸው የልጁ ደም የፈሰሰላቸው ህዝብ ብሎ ነው የሚያየው ዓለምን ሁሉ እግዚአብሔር ሲያይ። ነገር ግን ጥያቄው እግዚአብሔር ይሄንን በነፃ የሰራልንን ኃጢአት እናምናለን አናምንም ወይ ነው ጥያቄው። ኦኬ አሁን እንደዛ ስንል የራሱ የሆነ ተያይዞ የሚመጡ ጥያቄዎች አሉ። ግን ጀነራሊ ጥያቄው ማርቆስ 16:16 ላይ እንደምናገኘው እንዲሁም ደግሞ የዮሐንስ ወንጌል ምዕራፍ 3 ቁጥር 17 18 19 ላይ ሄደን እንደምናገኘው ምዕራፍ 16 ላይ ፌመስ የሆነውን ጥቅስ ዓለም ሁሉ እንጂ እንዳይጠፋ አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው ፌመስ የሆነው ጥቅስ በኋላ ላይ ምን ብሎ ያስቀምጣል? ከታች በልጁ ያመነ አይፈረድበትም፣ ያላመነ ግን በልጁ ስላላመነ አሁን ተፈርዶበታል ብሎ ያስቀምጣል። ፍርዱ ኦልሬዲ የተዘጋ መሆኑን ማለት ነው። ያ ማለት በልጁ የማያምን ሁሉ ይፈረድበታል የሚለው የእግዚአብሔርን ፈቃድ ገና ፊውቸር ላይ የሚመጣ ፈቃድ ሳይሆን ከጥንትም የነበረ የእግዚአብሔር ፈቃድ። ከዛም በኋላ ደግሞ ማርቆስ 16:16 ላይ ስንሄድ
የሚለው ምንድነው? ያመነ የተጠመቀ ይድናል ይልና ያላመነ ግን ይፈረድበታል ይላል። ስለዚህ ከመንግስተ ሰማያት መግባት የሚያስቀረን እግዚአብሔር ኃጢአታችንን ይቅር ስላላለ ሳይሆን መንግስተ ሰማያት የሚያስቀረን ምንድነው? የኛ በእግዚአብሔር የኃጢአት ይቅርታ አለማመን፣ ክርስቶስ ባሸነፈልን የኃጢአት ይቅርታ ባለማመናችን ከመንግስተ ሰማያት እንቀራለን። ይሄ ግልጥ ነው። ስለዚህ ክርስቶስ ለሁሉ ሞቶ ሳለ ለምንድነው ጥቂቶች መንግስተ ሰማያት የሚገቡት የሚለውን ስናነሳ ወይ የሚያምኑት ጥቂቶች ስለሆኑ ነው። አሁን ያንን I don't want to take this into a wrong direction ግን ያንን ማመንና አለማመን የማን ስራ ነው የሚለው ጋር ስንመጣ ዲፍረንት ጥያቄ ነው። ሌላ ጥያቄ ነው። ሌላ ኮምፕሊኬትድ የሆነ ቶፒክ ነው ራሱን የቻለ ማለት ነው። ነገር ግን ዩኒቨርሳል እና ፓርቲኩላር እያለን የምናወራው ዩኒቨርሳል ለሁሉም ሰው ለዓለም ሁሉ የምንለው የክርስቶስ የመስቀል ላይ ሞቱ የክርስቶስ የኃጢአት ይቅርታ በክርስቶስ በኩል የተገኘው የኃጢአት ይቅርታ ለሁሉም። ነገር ግን በዛ በኃጢአት ይቅርታ አለማመን ግን ከመንግስተ ሰማያት ያስቀራል። I hope የነጥቤ ክሊር የሆነ ይመስለኛል። መጽሐፍ ቅዱስ abundantly ክሊር የሚያደርገው እግዚአብሔር የዓለምን ሁሉ ኃጢአት ይቅር ብሏል። እግዚአብሔር ራሱን ከዓለም ጋር አስታርቋል በልጁ በኩል። ዓለም ከልጁ ከአብ ጋር ተታረቀ አይደለም የሚለው ክፍሉ እንደውም ቃል በቃል ሄደን ስናየው ክፍሉ እንደውም ቃል በቃል የሚለው አብ ነው የሚያስታርቀው ከማን ጋር? ከራሱ ጋር። በልጁ በኩል ዓለምን ከራሱ ጋር ያስታርቅ ነበር። ስለዚህ እግዚአብሔር የማንንም ኃጢአት ለመያዝ የሆነ ፍላጎት ኖሮት ምናምን አይደለም ሰው ሲኦል የሚገባው። ሰው ሲኦል የሚገባው የእግዚአብሔርን የኃጢአት ይቅርታ አልፈልግም ብሎ ራሱን ከእግዚአብሔር ስለሚለይ ብቻ ነው። እግዚአብሔር ቀጥቅጦ እየደበደበ ግዴታ መንግስተ ሰማያት አይከተንም። አይ ብሎ ፈርቨንትሊ እምቢ ብሎ ክርስቶስን ለሚክደው ሁሉ የክርስቶስ የኃጢአት ይቅርታን አልፈልግም ብሎ አሽቀንጥሮ ለሚሄደው ሁሉ ኦፍ ኮርስ ራሱን ከእግዚአብሔር እየለየ ስለሆነ ወልድን የማይቀበል አብን ስለማይቀበል ወልድ የሌለው አብ ስለሌለው ራሱን ከእግዚአብሔር ውጭ አድርጎ ያስቀምጣል። ከእግዚአብሔር ውጭ ያለው ደግሞ ሲኦል። ስለዚህ ራሱን ለሲኦል አሳልፎ ይሰጣል ማለት። ስለዚህ ስለመሞት ስናወራ ሰው ራሱን ወደ ሲኦል አሳልፎ ይሰጣል የሚጠፉት። ነገር ግን ለሚድኑት ደግሞ ስናወራ እግዚአብሔር አዳናቸው ብለን እናወራለን። ጀነራል አይ ኖ ቶፒኩ ወደዛ እንዳይሄድብኝ እየጠበቅኩት ነው። ወደ ፕሪዴስቲኔሽን ምናምን እንዳይሄድ ለመጠበቅ ወደ ቶፒክ ቤዝድ ለመሆን እዚህ ጋር በቃ ይሻላል። ወደዚያ ተቀጠልኩኝ የሞት ቴንክ ዩ ያልሰሙ ይድናሉ ወይ የሚለው እዚህ ጋር ማነው እስከ ይገባው ሚዩት ማድረግ ይችላል። ሚዩት ታደርጉታላችሁ። እሺ ያልሰሙ ይድናሉ ወይ ብሎ ተስፋታች የጠየቀው መለየት ያለብን ነገር አለ። ኦኬ ክርስቶስ ለዓለም ሁሉ ሞቷል። ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ በመስቀል ላይ ሞቷል። ስለዚህ የዓለም ሁሉ ኃጢአት ይቅር ተብሏል ማለትና እነዚህ ሰዎች መንግስተ ሰማያት ወራሽ ናቸው ማለት ዲስቲንክት የሆኑ ነገሮች ናቸው። ኮምፕሊትሊ ሰፓሬትድ አይደሉም፣ ነገር ግን ዲስቲንክት ናቸው። የተለያዩ ልዩ የሆኑ ነገሮች ናቸው። ተለያይተው ዲፍረንት ባይሆኑም ግን ልዩ የሆኑ ነገሮች ናቸው። ክርስቶስ ለሁሉ ኃጢአት ሞቷል ስንል አዎ ክርስቶስ የዓለምን ሁሉ ኃጢአት ተሸክሟል። ስለዚህ ከዚህ በኋላ ኃጢአት ቅጣቱን ስለተቀበለ ወይም ኃጢአት ስለተቀጣ ኃጢአት ተሰርየዋል ብንል ችግር የለው። ችግር ያለው ምንድነው? ስለዚህ ሁሉም ይድናል ካልን ችግር አለ። ለምን? እግዚአብሔር ክሊር አድርጎ የሚያስቀምጠው ቃሉ ላይ ምንድነው? አዎ ይቅር ብያችኋለሁ በሉ ይቅርታዬን እመኑ ተማመኑብኝ ነው። የማይታመንበት ደግሞ አይደል። ይሄ ደግሞ ባይ ዘ ዌይ ጀስት እንድታውቁት በእግዚአብሔር ላይ ትረስት ማድረግ ወይም በእግዚአብሔር ላይ መተማመን እግዚአብሔር በሚሰጠው የኃጢአት ይቅርታ እግዚአብሔር በሚሰጠው በረከት እግዚአብሔር ለኛ በሚሰጠው ነገር ላይ መተማመን አይደለም በዚህኛው ህይወት ይቅርና በአዳምና በሔዋንም ጊዜ በእግዚአብሔርና በአዳምና በሔዋን መካከል የነበረው ግንኙነት በእምነት ላይ ወይም በፌት ላይ የተመሰረተ ነበር። እዛ ጋር አዳምና ሔዋን ቴስት የተደረጉት በእባቡ ምናቸውን አይደለም ዴር ስኪል ወይም ደግሞ ኢንተለጀንስ አይደለም፣ እምነታቸውን የተፈተነው ምን ያህል እግዚአብሔርን ይታመኑታል። ኪሪዮሲቲ ሲመጣ
ጥያቄ ሲመጣ ፈተና ሲመጣ ምን ያህል እግዚአብሔር በሰጣቸው ቃል ላይ ይታመናሉ፣ ለእግዚአብሔር ታማኝ ይሆናሉ፣ ምን ያህል ራሳቸውን ለእግዚአብሔር አሳልፈው ይሰጣሉ ነው ጥያቄው። ሰይጣን መጥቶ ከዚህ ኮብት በሉ እንደ እግዚአብሔር ሁሉን ታውቃላችሁ፣ እውነቱና ደጉን ክፉንና መልካሙን ታውቃላችሁ ብሎ ሲነግራቸው ኦኬ ሲምስ ናይስ፣ ግን አለማወቄን በእግዚአብሔር ላይ ተወዋለሁ፣ ችግር የለም በእግዚአብሔር እተማመናለሁ ቢሉ then we wouldn't have the problem today። ግን ባለመታመናቸው በእግዚአብሔር ላይ አሁንም የመጣው ጥፋት ያ ነው። እግዚአብሔርም አሁንም መልሶ ከሱ ጋር ያለንን ሪሌሽንሺፕ ፊክስ የምናደርገው ወይም ፊክስድ የሚሆነው በምንድን ነው ብሎ ያስቀምጠናል? በእምነት ነው ብሎ ያስቀምጣል። ከመጀመሪያ የነበረው ሞዴል አልተቀየረም። እግዚአብሔር ላይ እምነታችንን ስናደርግ እግዚአብሔር በሚሰጠን የኃጢአት ይቅርታ ላይ እምነታችንን ስናደርግ then ዳንን ብለን የእውነት መናገር እንችላለን። ለዛ ነው መዳን በእምነት ብቻ ብለን በሉትራን ዘንድ እናስቀምጠው። ያንን በእምነት የምንቀበለው የኃጢአት ይቅርታን አስበን እንጂ የኃጢአት ይቅርታ ይቅር ስለተባለ የኃጢአት ሁሉ ይቅር ተብሏል ማለት ኢሚዲየትሊ ሁሉ መንግስተ ሰማያት ይገባል ማለት አለመሆኑን እንደዛ ስናወራኛ ቲዮሎጂካሊ እንደዛ አለመሆኑን መረዳት አለብን። እሺ ጀስት ሰላም በለንና አክሊል ቀጥል ጥያቄ። ሰላም ብያለሁ ሁላችንም። ጥሩ የውይይት ጊዜ እያሳለፋችሁ ነው። እንደ አስፈላጊነቱ እቀላለሁ መልሼ። እሺ አክሊል። ሰላም አመሻችሁ። እንዴት አመሻችሁ? አክሊሉ ነው ስሜም፣ ትክክለኛ ስሜ አክሊሉ ነው። እኔ ልጠይቅ የነበረውን ጥያቄ አሁን ከፊታችን የተናገረው ወንድማችን መልሷል። እኔ ኢየሱስ ክርስቶስ ያው አዳም በሁሉ ኃጢአት እንደተወከለ ሁሉ ጌታችን ኢየሱስ ክርስቶስ ደግሞ ስለ ጽድቃችን ስለ ማዳናችን በሱ ደግሞ ለሁሉም ደህንነት እንደመጣ ይናገራልና እና ታዲያ ለሰዎች ሁሉ አይደለም ወይ መዳን የሚሆነው የሚለው ግን የሰሙት ወንጌልን የሰሙና ወንጌሉን ደግሞ የተቀበሉት ነው የሚሆነው። ያ ግን እንደዛ ማለት ግን የኢየሱስ ክርስቶስን ደግሞ ለሁሉ መዳን መሞቱን ግን አይጋርደውም የሚለው ነገር አሳምኖኛል፣ ተቀብያለሁ። ይሄን ነበር ልጠይቅ ያሰብኩት። ኢየሱስ መቼ ነው የፈወሰው? ይሄ መድኃኒት ዲስከሽን እናድርገው። እሺ እስኪ ይሄው እፊ ይክፈተው። ኢየሱስ ይሄ ኢየሱስ ይሄ መድኃኒት መቼ ነው የፈወሰው? መቼ ነው የፈወሰን ቢባል ቀራኔው ላይ ነው የፈወሰን። ቀራኔው ላይ ሆኖ የዋጠው አለ የለም። ቀራኔው ላይ ሆኖ ነው ያስታረቀን። ቀራኔው ላይ ነው ሆኖ ያዳነን። ኃጢአታችን በራሱ ያነጻው ቀራኔው ላይ ሆኖ ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጥቶ የተሰቀለው ኃጢአተኞችን ሊያድን ነው። ኃጢአተኞችን ሊፈውስ ነው የተሰቀለው። የሞተው ኃጢአተኞችን ሊፈውስ ነው። በሞትና ትንሣኤው ነው ኃጢአተኞችን የፈወሰው። ፈውሶ ነው በሰማያት በግርማው ቀኝ የተቀመጠው። ስለዚህ ይሄን የፈወሰንን መድኃኒት ነው እኛ የምንቀበለው። አሜን ብለን ነው የምንቀበለው እንጂ አፋችንን ከፍተን አይደለም የምንቀበለው። ልባችንን ከፍተን ነው። በፍጹም ልባችሁ እመኑት ነው የተባልነው። ልባችንን ከፍተን እንጂ አፋችንን ከፍተን አይደለም የምንቀበለው። የፋርማሲ መድኃኒት አይደለም። እፍዬ ግልጽ ነኝ? በጣም ችግር ያለበትን ነገር አለ እንደማስቀምጠው ትክክል የሆነ ነጥብ አለ። ክርስቶስ በመስቀል ላይ ሆኖ ተፈጸመ ሲናገር የምንድንበትን ያንን የኃጢአት ይቅርታ አሸንፎልናል ሙሉ ለሙሉ yes like አዲስ ስራ ዛሬ እየሰራ አይደለም። ክርስቶስ አሸንፎን አንዴ በመስቀል ላይ ሰርቶ ሲጨርሰው አንዴ ለኃጢአት ሁሉ የሚያስፈልገው መከራ ተቀብሎ አምላክ ደምቶ አምላክ ተሰቃይቶ አምላክ ተጠምቶ አምላክ ሞቶ የአምላክ ሞት ዋጋው እልፍ ስለሆነ ወይም ኢንፊኒት ስለሆነ የሁሉንም ኃጢአት መሸፈን በሚችል ደረጃ ቅጣትን ተቀብሎ የዓለምን ሁሉ ኃጢአት አንዴ አጠበ ወይም ደግሞ አንዴ ተሸከሙ ተቀጣ ለዓለም ሁሉ ኃጢአት። ኖ ፕሮብሌም። ግን እኛ ላይ አፕላይ የሚደረገው የኔ የሚሆነው የሚለው ጋር ስንመጣ ጥያቄ ነው። ያንን በክርስቶስ በመስቀል ላይ ያሸነፈልኝ በክርስቶስ በመስቀል ላይ ያስገኘልኝን የኃጢአት ይቅርታ የራሴ የማደርገው ግን
በእምነትና በቃሉና በቅዱሳት ምስጢራት በኩል ወደ እኔ ይመጣል፣ በእምነት እቀበላለሁ። ወንጌል ተከፍቶ ኢየሱስ ክርስቶስ ለኃጢአትህ ሲል ሞቶልሃል ተብሎ ሲሰበክልኝ በእምነት ያንን እውነት እቀበላለሁ። በእምነት ክርስቶስን እቀበላለሁ። ኦኬ፣ እምነት በእምነት በኩል የሚሆን ነገር መሆኑን ማስቀመጥ ይኖርብናል። ሳላምን በፊት ወይም ደግሞ እምነትን እግዚአብሔር በልቤ ሳይፈጥርልኝ በፊት ይሄ ሊሆን አይችልም። ነገር ግን እምነትን በልቤ ውስጥ እግዚአብሔር ሲፈጥርልኝ ምን ሆናለሁ? ያንን ክርስቶስ በመስቀል ላይ የሞተልኝን ክርስቶስ የራሴ ያደርገዋለሁ። በእኔ ላይ አፕላይ ይሆናል። በዛ ብቻ አይደለም፣ ስጋና ደሙን በየእሁዱ ስለሚሰጥ ኮንፊውዝድ እንዳትሆኑ፣ በየእሁዱ የጌታ እራትን በምወስድበት ጊዜ ከስጋና ከደሙ በመካፈልበት ጊዜ ያንን በመስቀል ላይ የተሰጠልኝን ያንን ስጋና ደሙን እካፈላለሁ፣ የኃጢአት ይቅርታዬን እቀበላለሁ። በጥምቀት አንዴ ልጅ እያለሁኝ በተጠመቅኩበት ጊዜ የዛኔ ምን ብያለሁ? የክርስቶስን ማንነት ወይም ደግሞ ይሄ አዲሱን ክርስቶስ ወይም አዲሱን ክርስቲያን ወይም ደግሞ አዲሱን አዳም ለብሻለሁ። ስለዚህ ክርስቶስ በመስቀል ላይ ነው ሁሉን ነገር ላይ ዋጋውን ክፍያውን ከፍሎ የጨረሰው። አዎ፣ ግን እኔ እንዴት ነው ያንን የምቀበለው የሚለው ጋር ስንመጣ ግን በጥምቀት በጌታ እራት እንዲሁ በቃሉ በኩል ወደ እኔ ይመጣል፣ በእምነት ደግሞ የራስ ያደርገዋል። በምሳሌ በኩል ላስረዳው። የውሃ ቧንቧ ቢኖራችሁና የውሃ ቧንቧ ቢኖራችሁና ቆጣሪው ኦብቪየስሊ ውሃው ሲፈስ ቆጣሪው ይቆጥራል አይደል? ስለዚህ ከሁለት ወር በፊት የቆጣሪው ባለቤት መጣና የውሃው ባለቤት ጀነራል መጣና ምን አለ? ይሄ ቆጣሪ ለሁለት ወር ወይም ደግሞ ከዚህ በኋላ ለምትቀዳው ውሃ ከፍያለሁ፣ በቃ ሸፍኛለሁ። ከዚህ በኋላ አታስፈልግህ ምንም አይነት ክፍያ፣ ምንም አትከፍልም፣ ከፍዬልሃለሁ፣ ተጠቀም ውሃውን እንደፈለግ። እኔ እንደውም ሰጥቻለሁ ተጠቀም ብሎ ቢልክ ያንን ቧንቧ በተለያየ አይነት ጠርዝ ይሰርቅ፣ አንዴ ሲንኩ ጋር፣ አንዴ ሽንት ቤት ጋር ሊሆን ይችላል፣ አንዴ ሻወር ሊሆን ይችላል፣ አንዱ ደግሞ ኪችን ሊሆን ይችላል። አድርገህ ትጠቀመዋለህ። ከተለያየ አቅጣጫ ያንን ውሃ ትወስድና ትጠቀማለህ። ልክ እንደዛ ሁሉ አንዴ ልክ ቆጣሪውን የከፈለው አንዴ ክፍያውን መልሰህ አንተ ለመክፈል ለማያስፈልግ አንዴ ሲከፈልልህ ያ የክርስቶስን የመስቀል ስራ ይመስላል ወይም ደግሞ ይወክላል። አንዴ በመስቀል ላይ ሁሉን የሚያስፈልገውን ክፍያ እዳውን በሙሉ ከፍሎ ጨርሷል። ከዛ እዳውን ከመክፈሉ የተነሳ የሚመጣው የኃጢአት ይቅርታ ወይም ውሃው በዚህ ምሳሌ በተለያየ ቧንቧ እንዳልኩ በዚህ ኬዝ በቃሉ በጥምቀትና በጌታ እራት በኩል ወደኛ ይመጣል። ከዛ በኋላ ያው ውሃው ሲመጣ መቼም በአየር ላይ አትቀበለውም። ቧንቧ ወይ ባልዲ ወይ ኩባያ ነገር ያስፈልጋል ውሃውን ለመቅዳት። ያ ኩባያ ወይ ባልዲ ወይም ጀሪካን ብላችሁ ሰርጥ፣ እሱ ደግሞ እምነት ነው። ያ የሚመጣውን የኃጢአት ይቅርታ የራስህ ከምታደርገው በቧንቧ በኩል የሚመጣውን ውሃ ለራስህ ከምታደርገው በጀሪካን ወይ በባልዲው እንደሆነ በቧንቧ በኩል የሚመጣው በክርስቶስ ያሸነፈልን ያ የኃጢአት ይቅርታ በቅዱሳት ምስጢራትና በቃሉ በኩል ሲመጣ የራሳችን የምናደርገው በእምነት በኩል። ስለዚህ ልክ ውሃው እንደተከፈለለት ለኃጢአት ይቅርታችን እግዚአብሔር ክርስቶስ በመስቀል ላይ ሆኖ ከፍሎታል። አንዴ ደጋግሞ አይደለም፣ አንዴ ከፍሎታል። ውሃው ግን ሁሌም የሚፈስ ሁሌም የሚመጣ ነው። ልክ እንደዛ ሁሉ የኃጢአት ይቅርታችንም ሁሌ ይመጣል። እፍዬ ምን እያልክ እንደሆነ ታውቃለህ? ኢየሱስ ተሰቅሏል ብለህ አውርተህ ወይም ደግሞ ሞቷል ብለህ አውርተህ ከዛ ወንጌልን ጨረስኩ እያልክ ነው። ኢየሱስ ክርስቶስ በከፈለው ዋጋ ቀራንዮ ላይ ስለ ሰው ልጆች ሁሉ ነው አይደል? ስለ ራሱ አይደለም ያኔ ደግሞ ዋጋ የከፈለው ስለ ሰው ልጆች ሁሉ በከፈለው ዋጋ በማለትም በሞትና ትንሣኤ የከፈለው ዋጋ መድኃኒት ሆኖ ዓለምን ሊፈውስ ነው አይደል? ዋጋ የከፈለው እሺ የተጠቀምን እሱም ቃል ማለት ዓለምን ሊፈውስ ቆየ። ያንተን ስራ አልከተትኩትም። ኢየሱስ ክርስቶስ ዓለምን ሊፈውስ ነው አይደል? ያኔ ደግሞ ዋጋ የከፈለው ይሄ መድኃኒት የሆነው ኢየሱስ ዓለምን ሊፈውስ መስቀል ላይ የደም ዋጋ ከፈለ። በከፈለው የደም ዋጋ ሳያድን አረገ ወይስ በከፈለው የደም ዋጋ ዓለምን ፈውሶ ነው ያረገው? አሁን መሰረታዊ ጥያቄው እዛ ጋር ነው። አይ ኢየሱስ ክርስቶስ በከፈለው የደም ዋጋ ልክ የቧንቧ ሂሳብ ተከፈለ እንዳልከው ኢየሱስ የደም ዋጋ ብቻ ከፍሎ ነው ያረገው እያልክ ብቻ ከፍሎ ነው ያረገው
እያልክ ከሆነ አምሶሪ እዚህ ጋር ነው ክፍተቱ። ኢየሱስ ክርስቶስ ይህ መድኃኒት በከፈለው የደም ዋጋ ኃጢአታችንን አንጽቶ በሰማያት በግርማው ቀኝ ተቀመጠን የተባል ነው። በምኑ? በከፈለው የደም ዋጋ ኃጢአታችንን አንጽቶ በሰማያት በግርማው ቀኝ ተቀመጠን ያለው እንጂ እኛ የተከፈለውን የደም ዋጋ ስንቀበል ነው ኃጢአታችን ያነጻው አይደለም ያለን። ምን አለን? በከፈለው የደም ዋጋ ነው ኢየሱስ ክርስቶስ የምናችንን የእኛን ኃጢአተኞችን ኃጢአት አንጽቶ ማን? መድኃኒቱ የኤችአይቪን ብለህ ተርጉመው፣ የሳምባ ነቀርሳን ብለህ ተርጉመው፣ የፈለግከውን ብለው ተርጉመው ኃጢአተኛ የተባልነው በአንዱ በአዳም ምክንያት ነው። ስለዚህ ኃጢአታችን ሊያነጻ ማን? ይህ መድኃኒት፣ ይሄ የገዛ ክንዱ መድኃኒት አድርጎ አመጣለት ያለው መድኃኒት አድርጎ ተላከልን እንጂ ከተላከ በኋላ የተቀመመ መድኃኒት አይደለም። መድኃኒት ተደርጎ አባቱ ላከው። የገዛ ክንዱ መድኃኒት አድርጎ ወደኛ ላከው። ከዛስ ይሄ መድኃኒት ስለኛ ሲል ተሰቀለ። ለምን? ሊፈውሰን ተሰቀለ። ሊፈውሰን ሞተ። ሊፈውሰን ሞተ፣ ድል አድርጎ ተነሳ። ከዛስ ሊፈውሰን አረጋ አይደለም የሚለው ፈውሶን ያደረገው። ምን አለ ዕብራውያን 1:3 ላይ ኃጢአታችንን በራሱ አንጽቶ ተቀመጠን ያለው ሊያነጻ ተቀመጠ። ሊፈውስ ተቀመጠ አይደለም ያለው ሊፈውስ ሞተ። አዎ ሊፈውስ ሞትን ድል አድርጎ ተነሳ። በሞትና ትንሣኤው ፈውሶን ኃጢአታችንን አንጽቶ በሰማያት በግርማው ቀኝ ተቀመጠ። ይህን የተቀመጠውን ጌታ ነው እኛ የምናምነው። ምን ያለውን? የፈወሰንን መድኃኒት ያልኩት ለዛ ነው። ያዳነንን መድኃኒት፣ ያስታረቀንን መድኃኒት፣ ጥርግ አድርጎ በደሙ ዋጋ ያነጻንን መድኃኒት ምን አልነው? እኛ እናምነዋለን። ባናምነው ስለሚፈረድብን። ባናምነው ለምንድን ነው የሚፈረድብን? አናምንም ያልነው ያነጻንን ጌታ ስለሆነ ነው ፍርድም ይጠብቃል። አናምንም ያልነው ያዳነንን ጌታ ስለሸመጠጥን ስለካድነው ነው። አለማመን መካድ ስለሆነ ስለዚህ ፍርደኛ እንሆናለን። ለምን? ባለማመናችን የሚፈረድብን በደም ዋጋ የገዛንን እርሱን ስለካድነው ስለሆነ። በማመናችንም ምንድነው ደግሞ ባናምን ኖሮ ሊመጣብን የሚችል ፍርድ ስላለ ከዚህ ፍርድ ነው የዳነው። ምን በማለታችን? ያዳነንን በማመናችን አምነንን በመጠመቃችን እኛ እንድናለን። ለምንድነው ያዳነንን አምነናል። ምን ብለን ያመን ነው? አንጽቶናል፣ አስታርቆናል፣ አድኖናል፣ በደም ዋጋ ገዝቶናል ብለን አመኑ። ስለዚህ እኛ ምን እንላለን? እንድናለን። ስለዚህ እቺ ኃጢአታችንን ሊያነጻን ያረገው ሳይሆን አንጽቶ ነው ያረገው። ማን? ይሄ መድኃኒት። ስለዚህ እንዳላነጻ አድርጎ ፋርማሲ ላይ ገዝተን እንደምንውጠው እንደ ኤችአይቪ መድኃኒት እኛም ዝም ብለን ሲመጣ ነው የምንውጠው። ለመንጻት ነው ሳይሆን ያነጻንን ነው ምናምነው። በማመናችን ነው እኛ ወዴት የምንመጣው? ወደ እግዚአብሔር ልጅነት የምንመጣው። ተረዳኸኝ? ፍዬ Yeah, like part of what you said is እኔ ያልኩት በሌላ ቋንቋ ግን እሺ፣ ቆይ ጥያቄ ልጠይቅ በደንብ አንደርስታንድ እንዳደረግ። ስናምን ታዲያ ምንድን ነው የሚመጣው? ላይክ ምንድን ነው ውጤቱ የማመናችን? ላይክ ስናምን የኃጢአት ይቅርታችን ለእኛ አፕላይ አይደረግም። ኦልሬዲ አፕላይ ተደርጓል። ስለዚህ ጀስት ማመን ብቻ ነው፣ ጀስት በባዶ ነው አንተ እያልክ ያለው። በባዶ የሚለውን ቃል ሳይሆን በባዶማ ትችት ነው የሚሆነው። ይኸውልህ እኛ ምናምነው ለምንድን ነው ካልከኝ፣ ምናምነው በምንድን ነው ካልከኝ፣ የኛ ምናምነው ኢየሱስ ክርስቶስን ስላዳነን ነው። ኃጢአታችን አንጽቶ በሰማያት በግርማው ቀኝ ስለተቀመጠልን ነው። ይሄን የምስራች ቃል ስለገባን ነው። እንዳዳነን ገባን። ባናቆም ነው። አስቀድሞ ብናቅ ኖሮማ የምስራች ተብሎ ለኛ ባልመጣ ነበር። ወንጌል ተብሎ ወደኛ ባልመጣ ነበር። ሊነገረን ሊሰበክልን ወደኛ ባልመጣ ነበር። እውቀቱ አልነበረንም። የምስራቹን ቃል ስናው አወቅን፣ ገባን። ያዳነን ለካል አስቀድሞ ምን እንደነበርን ሲነገረን ሰማን። ሲነገረን የሰማን ነው። ከዛስ በኋላ በሱ ደግሞ ምን እንደሆንን ገባን፣ ተረዳን። ስለዚህ ኢየሱስ ክርስቶስ በደሙ ዋጋ የገዛን፣ ያስታረቀን፣ የማለደን፣ ያዳነን፣ ያነጻን መሆኑን ሲገባን አሜን ማለት አለብን፣ መቀበል አለብን። ለምን ማለት አለብን? መቀበል አለብን። ለምን? ባናምን ኖሮ ስለሚፈረድብን፣ እምቢ ብንል ስለሚፈረድብን። አንድ ሁለተኛ፣ አሜን በማለታችን አስቀድሞ ከአዳም ኃጢአት ነፃ እንዳወጣን ከባን፣ አሜን ስንል ደግሞ የእግዚአብሔር ልጅነትን እንደምናገኝም ተረዳን። በክርስቶስ ክርስቲያን ተብለን እንደምንጠራም ተረዳን። ስለዚህ በተረዳን እውነት ውስጥ ያዳነን ኢየሱስ ክርስቶስ በማመናችን በመጀመሪያ ደረጃ ባናምን ኖሮ ሊመጣብን ከሚችለው ፍርድ ተረፍን።
ባናምን ኖሮ ሊመጣብን ከሚችለው ፍርድ ተረፍን። የተረፍነው እኛ ደግሞ አምነን ተጠምቀን ዳንን። አምነን ተጠምቀን ስንድን ከክርስቶስ ጋር ተባበርን፣ የእግዚአብሔር ልጅነትን አገኘን። ከዛስ ከመጠመቃችን በፊት ምን አለን? ንስሐ አለን። አስቀድሞ የነበረን በዳይነት ክፉና ደግን ማንነቶችን የተረዳንበት እውነት አለ። ንስሐም ገብተናል፣ የኃጢአት ስርየትም አገኘን በጥምቀቱ። ስለዚህ አምነን ተጠምቀን ምንድነው የኃጢአት ስርየት ያገኘንበት ነው። ንስሐ ገብተን የእግዚአብሔር ልጅነት ያገኘንበት ነው። በክርስቶስ ሞትና ትንሣኤ የተባበርንበት ነው። በክርስቶስ ያለ የምንባልበት ነው። ከዛ በኋላ በክርስቶስ ነንና ኮነኔ የለባችሁም የተባለን መሆናችንን አውቀናል። ስለዚህ ኮነኔ አልባ የሆነው ለዛ ነው። ስለዚህ ኢየሱስ ክርስቶስ ዓለምን እንዳዳነ ሁላችንንም እንዳዳነ ሳንረዳ፣ ይሄ ሳይገባን ኃጢአታችንን ያነጻ መድኃኒት መሆኑን ሳንረዳ ሳይገባን ሳይሆን ገብቶን ነው ለማለት ነው። እሺ ፍዬ እሺ ኦኬ እሺ ስለዚህ ስናምን አይደለም ጀስቲፋይድ የምንሆነው ማለት ነው። ኦልሬዲ ጀስቲፋይድ ነን። ጀስት ማመን ብቻ ነው የሚጠበቅብን ነው ሀሳብ ጋር ስናምን የመንግስተ ሰማያት ብቁዎች እንሆናለን። መንግስተ ሰማያት ለመግባት ማመን አለብን። ግን ጀስቲፋይድ ትሩ ፌት ማለት አንችልም በአንድ አካሄድ ከሄድ። ምክንያቱም ጀስቲፋይድ ትሩ ፌት ወይም በእምነት በኩል መጽደቅ ካልን የምናምነው ኦልሶ ለመጽደቅ መሆኑን ማወቅ አለብን። ያ ጽድቃችን አፕላይ የሚደረገው ለኛ በእምነት በኩል እንደሆነ ጳውሎስ ለምሳሌ ይናገራል። justified by grace through faith ብሎ ያስቀምጣል። ማለት በጸጋ በእምነት በኩል እንደጸደቀን እናምናለን። ይሄ ደግሞ is not just a protestant position ብቻ አይደለም። I think ብቻ የምትለው ዋጋ እንጂ ልዩነታችን በጸጋ በእምነት በኩል የሚለው every other በኩል የሚለው every other Christians also agree with me። ግን ኦልሬዲ እግዚአብሔር ሁሉን ነገር ጨርሷል፣ ሁሉ ነገር አልቋል። እኛ ጀስት ማመን ነው። ስናምን ነው የመንግስተ ሰማያት ብቆች የምንሆነው አይነት ነገር። ያንን አይደለም ከፈተና ያደርገን ወይ እንደሱም አይደለም። መንግስተ ሰማያት የሚነገርለት ለሚያምን ሰው ነው፣ ለአማንያን ነው። ስለ መንግስተ ሰማያት ተስፋው ነው የሚነገረው። ላላመነ ሰው ግን የእግዚአብሔር ልጅነት የሚያገኝበትን እውነት ነው የሚነገረው። የእግዚአብሔር ልጅነት የሚገኝበት እውነት ደግሞ እምነት ብቻ ነው፣ ክህደት አይደለም። አየኸው፣ የእግዚአብሔር ልጅነት የሚገኝበት እውነት እምነት ብቻ ነው፣ ክህደት አይደለም። በክህደት የሚገኘው ፍርድ ነው። በእምነት ብቻ ሲገኝ እኛ በማመናችን ብቻ ምንድነው የምንሆነው? ሚስጥራትን ተካፋይ ነው የምንሆነው። ሚስጥራትን የመካፈል እድሉን ዕጣ ፈንታውን ያገኘነው አማኝ ስለሆነ ብቻ ነው፣ ካዲ ስለሆነን አይደለም። የካዱማ ፍርደኛ ሆኑ። ለምን? ያዳናቸውና የካዱት በደም ዋጋ የገዛቸውን የካዱት። ገዝቷቸው አልገዛንም አሉ፣ አድኗቸው አላዳነንም አሉ፣ ማልዷቸው አልማለደንም አሉ። ስለዚህ ኢየሱስ ክርስቶስ የከፈለላቸውን ያን ሁሉ የደም ዋጋ ብቻ ሳይሆን በከፈለው የደም ዋጋ ያነጻቸውን ኢየሱስ ክርስቶስ አላነጻም ብለዋል፣ አላዳነም አሉ። ተፈረደባቸው ባለማመናቸው ምክንያት ነው የሚለው። አሁን በልጁ በኢየሱስ ክርስቶስ ባለማመኑ አሁኑ ተፈረደበት እንዳለ አሁኑ ተፈረደባቸው። እኛስ በእምነታችን በክህደታችን ሳይሆን በእምነታችን ብቻ ሚስጥራት ተካፋይ መሆን ቻለን። ስለዚህ አምነን ሚስጥራትን ተካፍለን የእግዚአብሔር ልጅነትን አገኘን። የእግዚአብሔር ልጅነትን ማግኘት ምንድን ነው የሚባለው? ዘላለማዊ ሕይወት ነው የእግዚአብሔር ልጅነት። የእግዚአብሔር ልጅነትን ማግኘት ደግሞ ጽድቅ ነው። ጽድቅ ማለት ትክክል መሆን ማለት ነው። አሜን ማለት ትክክል ያደርጋል፣ ያጸድቃል። እኛ የጸደቅንበት እውነት አሜን ማለታችን ነው፣ መቀበላችን ነው። ለምን? ትክክል አደረገን። አስቀድሞ ትክክል የሆነው እሱ እኛን አነጻን። እኛ ደግሞ አሜን በማለታችን ደግሞ ትክክል ሆነን፣ አሜን አንልም በማለታቸው ደግሞ የተሳሳቱ ሆኑ፣ ተፈረደባቸው። ስለዚህ የእኛ ትክክልነት መለኪያው አሜን ብለን ለእርሱ ላዳነን ለጌታ መማረካችን ነው። ደግሞም ይገባዋል። ይፍዬ እስቲ ብፁዕን እንጠይቀው፣ በጥያቄና መልስ እናጥራው። ብፁዕ ኢየሱስ ክርስቶስ በመስቀል ላይ ሲሞት ሰው ሁሉ እየበላህ ነው? እየበላሁኝ ነው። ምሳ ላይ የኔ መንፈስ እየሳኩኝ እየበላች ነው። እንትንንም ለማቋረጥ እንትን እንዳይሆን ብዬ ነው። ሌሎቹ እስከዛ እያሰቡ ብዙ በጥያቄ እናጥራው እስኪ። ኢየሱስ ክርስቶስ በመስቀል ሲሞት ለሰው ሁሉ ድነት መጥቷል ነው የምንለው ወይስ ሰው ሁሉ ድኗል ነው እዚህ ጋር የምንለው?
ለማዳን ነው የሞተው። ሞተ እኮ ማለት እኮ ሞተ እኮ በደም የሚገርም ነገር ሰይጣን መሞቱ ብቻ እንዲወራለት ይፈልጋል፣ መነሳቱ እንዲወራ ይፈልጋል። አታብራራው። ካብራራ በቃ ይጠፋብናል። ተውኩት። አሁን ሁለት ነገር ክርስቶስ ሲሞት እኛን ለማዳን ነው የሞተው። ዓለምን ሁሉ ለማዳን ነው። ለማዳን ነው የሞተው። አዎ። እና ዓለምን ለማዳን ነው የሞተው። በዛ ጊዜ ሰው ሁሉ ድኗል ማለት እንችላለን ወይስ ሰው ደግሞ ከሰው የሚጠበቅ መነሳቱን እኔ ሰው ሁሉ ድኗል እንደማለን ምስክሬ አንተ ነህ። እሺ፣ አይ እያጠራ ነው ለመሄድ ነው። ቃሉን አስተካክለው። ስለ ምስክሬ አንተ ስለሆንክ እኔ በንግግሩ በራሱ በትክክለኛው ንግግር ጠይቀኝ። እሺ፣ ኢየሱስ ክርስቶስ በመስቀል ሲሞት ሰው ሁሉ ድኗል ማለት እንችላለን ወይስ አንችልም? እንችላለን። እኔ ሰው ሁሉ ድኗል ባይ አይደለሁም። ሰው ሁሉ ድኗል አይባልም። ወደሚቀጥለው ለመሄድ ነው እያጠራ ነው ለመሄድ ወደሚቀጥለው ለመሄድ በሞትና ትንሣኤውም ሰው ሁሉ በሞትና ትንሣኤውም ሰው ሁሉ ድኗል አይባል ተብሎ ማያውቅም አይባልም። የሰዎች በልምምድ ብለውት ይሆናል ግን አይባልም። ስለዚህ ሰው እንዴት ነው የሚድነው? አሁን ኢየሱስ ሞቷል ለዓለም ሁሉ። ስለ ሰውየው አይደለም ቀድመህ ስለ ክርስቶስ አውራኝ። ስለ ሰውየው በኋላ ነው የምታወራኝ። አሁን እኔ እናንተ እያወራን ያለነው የምስራችሁን ነው አይደለ? እስኪዬ የምስራችሁን ቃል ስናወራ ስለ ኢየሱስ እንጂ የምናወራው ስለ ሰው አይደለም። ለምን? ሰዎች የምስራችሁ ቃል እንዲረዱ እንዲገባቸው ስለሆነ መስማት አለባቸው በደንብ። ስለ ክርስቶስ እያደረግህ ጠይቀኝ። እንዴት ነው ስለ ክርስቶስ አድርጌ የምጠይቅ? ግራ ገባኝ እኮ። በጣም ጥሩ። ለምሳሌ ኢየሱስ በመሞቱ ሰውን ሁሉ አድኗል ወይ ብለህ ብትጠይቀኝ፣ ቅድም እኮ ጠየቅኩህ። በመሰቀሉ ሰው ሁሉ አድኗል ወይ ስትጠይቀኝ ስለ ኢየሱስ እየጠየቀኝ እሱን እኮ ነው የጠየቅኩት። እሺ፣ አይደል? ስለ ሰው ነው የጠየቀኝ። ሰው ሁሉ ድኗል ነው ያልኩህ። ኢየሱስ ክርስቶስ በመሞቱ እንዴት ነበር ያልከኝ? ኢየሱስ ክርስቶስ በመሞቱ ሰውን ሁሉ አድኗል። አዎ፣ አሁን ስለ ኢየሱስ እያወራን ነው። አየህ? እሺ፣ ሰውን ሁሉ አድኗል በመሞቱ። ስለዚህ ሙስሊሙም ድኗል። ኖ ስለ ሰውን ሙስሊምም እኮ ሰው ነው። እኔ እንግዲህ አልገባኝም እንዴት እንደሆነ። እሺ፣ አሁን ግልጽ ላድርግልህ። ይኸውልህ ኢየሱስ በመሞቱ ብቻ ማንንም አላዳነም። ኢየሱስ ለማዳን ነው የሞተው። ለማዳን የሞተው ጌታ ሞትን ድል አድርጎ ተነስቷል። የሞተው እኮ ሞታችንን ነው። ሞታችንን ድል አድርጎ መነሳቱን ሳትናገር ኢየሱስ ክርስቶስ በሞቱ ብቻ ሰውን ሁሉ አዳና አትልም። ምን ይላል ቃሉ? አንዱ ስለ ሁሉ ሞተ ነው የሚለው። አንዱ ስለ ሁሉ ሞተ። ለምን ሞተ ብለህ ብትጠይቀው ሁሉን ለማዳን ሲል ነው ስለ ሁሉ የሞተው። ስለ ሁሉ ለማዳን ሲል ስለ ሁሉ የሞተው ጌታ ሞትን ድል አድርጎ ተነስቷል። እስቲ ጆ እኔ እንትን ብሎኛል። አንድ ወደ ሪዳክሽኒዝም እንዳንገባ ጥንቃቄዎች ማድረግ አለ መሰለህ። ኤፊሽንት ኮዛሊቲዎች አሉ። ምንድነው አሪስቶቴሊያን ኮዛሊቲዎች የሚባሉ አሉ። ፎርማል ኮዝ፣ ኢንስትሩመንታል ኮዝ፣ ኤፊሽንት ኮዝ ምናምን እያለ የምናነሳቸው ማለት ነው። ኤፊሽንት ኮዙ እግዚአብሔር ነው የሚያጸድቀን። ከእግዚአብሔር የሆነ ስራ ያንን አዘጋጅ ወይም ድነት የሚባለውን ነገር የሚያዘጋጀው እግዚአብሔር ነው ብለን እናምናለን። አሁን ለምሳሌ የክርስቶስ ራይቸስነስ የመስቀሉ ስራ ቤዞቱ ቅድም እንዳልነው ማለት ነው። ይሄ ደግሞ ፎርማል ኮዝ ነው፣ አስዳጊ ነው። በዛ ምክንያት ነው እኛ የጸደቅ ነው ብለን ልንናገር እንችላለን። ወይም ደግሞ የጽድቃችን ግራውንድ የክርስቶስ ራይቸስነስ እኛ ላይ ኢምፒውትድ በመደረጉ ነው ብለን እናገራለን። ግን ይሄ ደግሞ ምን አይነት አስፔክት አለው? ክርስቶስ ለዓለም ሁሉ ሞቷል፣ ዓለምን ደግሞ ከእግዚአብሔር ጋር አስታርቋል ብለን ስንናገር አሁንም መነጠል የሌለብን ነገር አለ። ሳብጀክቲቭ እና ኦብጀክቲቭ አስፔክቱን መነጣጠል አንችልም። ስለዚህ ማን ይከተላል? ኢንስትሩመንታል ኮዝ ደግሞ የሚባል ነገር አለ። እግዚአብሔር በቃሉና በሳክራመንት በኩል ሰውን ይሄ ጽድቁን ወይም ያዘጋጀለትን ያን ግሬስ እንዲቀበል ያደርገዋል። እነዚህ ኢንስትሩመንታል ኮዝ ይባላሉ። ሰው ያለ ሳክራመንቱና ያለ ኢፊ ጥሩ ምሳሌዎችን ሲያነሳ ነበር። ውሃ በባሊ ይዘህ ስትሄድ ኦር ደግሞ በቧንቧ የሚመጣውን ውሃ ምናምን እያለ ሲያቀርብልን ነበርና እግዚአብሔር የሚሰጠን የሆነ ኢንስትሩመንት ያስፈልጋል፣ ያንን ጸጋ ሊያስተላልፍ የሚያስተላልፍበትም ማለት ነው። ስለዚህ ያንን ነገር ስንናገር ምን ይሆናል? ሳብጀክቲቭ አስፔክቱን እያወራን ነው፣ የሳሊቬሽንን ማለት ነው። ስለዚህ ሰው አምኖ ሲጠመቅ የዛን ይድኗል ብለን እናገራለን ማለት ነው። ሰው አሁን ለምሳሌ
ዮሐንስ ምዕራፍ 3 ላይ ያለውን ሐሳብ እንደውም ኤቪሲ ነካካው ነበር። በጥምቀት በኩል ምን እንዳለ ሪጀነሬሽን እንዳለ እንመለከታለን። ጌታችን ኢየሱስ ክርስቶስ ሲናገር የነበረው ለኒቆዲሞስ ያንን